ዛሬም ከኔ ጋር ስለ ጸሎት እግዚአብሔር በልቤ ያስቀመጠውን ነገር በጣም የሚገርማችሁ በጣም በማልችልበት ቢዚ በሆንኩበት ጊዜ ላይ እንደው እስከ ላስት ሚኒት እንኳን ከመስፍኔ ጋር እየተደዋወልኩኝ ብዙ ማልችልበት ጊዜ ነበረ። ነገር ግን እግዚአብሔር በጥቂትም በብዙም ማዳን እንደማይሳነው በማመን ቆሜያለሁ። እግዚአብሔር አምላክ የተባረከ ይሁን። እንደው አንድ የሚገርም አዲስ ነገር ለማየት ቸኩያለሁ። በእውነት ነው ምለው። ልክ ስንጸልይ እንደ እብድ ነው እየጸለይኩ ያለሁት። አሁን አቤት ጌታ ሲወድ እንደ እብድ የሚያምነው፣ እንደ እብድ አክት የሚያደርግ፣ እንደ እብድ የሚያመልክ፣ በቃ እንደ እብድ የሚጸልይ፣ በቃ ምንም የሚታዩ ነገሮችን አላየውም አሉ ብሎ የሚመላለስ ሰው እንዴት ደስ እንደሚለው። ኢየሱስ ክርስቶስ ጌታ ነው። ጴጥሮስን በጣም የሚወደው ለዚህ ይመስለኛል። ሁሉን ነገር ሲያደርግ እንደ እብድ ነው የሚያደርገው። በቃ አልከኝ እመጣለሁ። ውሃ ላይ የሚኖር ውሃ ላይ የሚመላለስ ውሃ ላይ ያደገ ሲያጠምድ የኖረ ሰው ና ሲለው እንደ ብሎ በፍጥነት ኢየሱስ ክርስቶስ ጌታ ነው። ጸሎታችንን እንደዛ እንድናደርገው ነው ዛሬ የሚናገረን። እስቲ አንድ ጊዜ ተነስተን መልካም ፈቃዳችሁ ከሆነ የእግዚአብሔር ቃል ክቡር ስለሆነ በአንድነት እናነብና ብዙ አስቆመናችኋል ዛሬ። ከዛ በኋላ ወደሚቀጥለው ክፍል እናልፋለን። የእግዚአብሔር ስም የተባረከ ይሁን። የምንከፋፈለው ቃል የሚገኘው ከያዕቆብ መጽሐፍ ምዕራፍ 5 ከቁጥር 13 ጀምሮ ነው። እንደዚህ ብሎ ይናገራል። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዌውን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስም እንደኛ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማይም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። እንጸልይ። እግዚአብሔር ቸር አባት ስምን እጅግ አድርገን ባርካለን። አምላካችን ሆይ በሕይወታችን በምንወጣ በምንገባባቸው ነገሮች ሁሉ ውስጥ ገዢነትን የምናቀበት እውነተኛ መጠጋት የምንጠጋበት የሕይወታችን ዘይቤ ጸሎታችን ስለሆነ ዕለት ዕለት እግዚአብሔር ሆይ ዙሪያችንን አይተን ስራችን ውለን ምናደርገውን አድርገን ፖለቲካውን ምኑን ያለውን ነገር ሁሉ ሰምተን ምልስ ብለን በርከክ ስንል ገዢነት ወደ ውስጣችን ይገባል። እግዚአብሔር የዘላለም አምላክ ሆይ ለምን ቢባል በርከክ ስንል ለገዢው እየተንበረከክን ስለሆነ ለአንተ ደግሞ ማይገዛ ስለሌለ በሙሉ ኃይል በገዢነት መንፈስ እንንቀሳቀሳለን። ስለዚህ ይህንን መንፈስ እግዚአብሔር ሆይ ለኛ ስላደረክ ባሳለፍናቸው 14 ቀናት በሚመጡትም 7 ቀናቶች እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በሚያስደንቅ ክብር በመካከላችን ስላለፍክና ስለምታልፍ በጌታ በኢየሱስ ስም የተባረከ ይሁን። ዛሬ እግዚአብሔር የዘላለም አምላክ ሆይ በእውነት የሰማናቸው ነገሮች ያነበብነው እውነት የእግዚአብሔር ሆይ የሰማነው ምስክርነት በብዙዎች ላይ ያየነው ነገር በእኛ ሕይወት እውን ስለሚሆን በጌታ በኢየሱስ ስም ስምን እጅግ አድርገን ባርካለን። የሚፈወስ ስለሚፈወስ፣ ነፃ የሚወጣ ነፃ ስለሚወጣ፣ በመከራ ያለ ስለሚነጠቅ ካለበት ነገር እግዚአብሔር የዘላለም አምላክ ሆይ በብዙ የህብረት ትግል ውስጥ ያለ ይህንን አሸንፎ በአንድ መንፈስ እግዚአብሔር ሆይ ከፍ ስለሚል ስምን እጅግ አድርገን ባርካለን። በመካከላችን ስላለ እናከብርሃለን። በጌታ በኢየሱስ ስም ጸለይኩ። ተቀመጡ። እግዚአብሔር ያክብራችሁ። የሚደንቃችሁ ይህንን ቃል ሳስብ መቼም ደጋግመን የተካፈለው ስለ ጸሎት ነው። ላስት ዊክም ዛክ እግዚአብሔር ይባርክ የሚደንቅ ነው በያቤት ጸሎት ያካፈለን ነገር። ከዛም በፊት ደጋግመን ስለ ጸሎት አንድ ጊዜም አስተውሳለሁ በጣም ሲሪየስ ኦፍ የጸሎት ርዕሶችን መስፍን ያስተምሮናል። እንደዚሁ
ኢቭን ጸሎት በቀጥታ እንኳን ባይመስሉም የተማርናቸው ነገሮች ባለፈው ዘይድ ስለተቀባው ወዴት አለ በሚል ሐሳብ ላይ ሲያካፍለን ከዛ በፊትም እንደዚህ እግዚአብሔር በሚናገረን ነገር ላይ ለዚህ ያስተካከለን ነበር ሊሰራ ላለው ነገር እየቃኘን አሁን የሆነ ሰዓት ላይ ደርሰናል አሁን የሆነ ለውጥ ሊመጣ ደርሰናል እግዚአብሔር አምላክ እኔና እናንተን በጸሎት ያንን ሊመጣ ያለውን የሚመጥን ቁመና እንድንይዝ እየቃኘ እያስተካከለን ያለው የእግዚአብሔር ስም የተባረከ ይሁን ዛሬ አሳያችኋለሁ ጸሎት የሆነ ነገር እንዲሆን ብቻ የምናደርግበት ሳይሆን አዎ የሆነ ነገር እንዲሆን ነው የምናደርገው ነገር ግን ያ ነገር ሲሆን ደግሞ የሚመጥንም ቁመና የምንይዝበት የህይወት ዘይቤ እንደሆነ መጽሐፍ ቅዱሳችን ያሳየናል ሃሌሉያ የጸለይነው ጸሎት ሲመለስ እኛን መልሶ እንዳያጠፋን ብዙ ሪቫይቫሎች በጣም ትልቅ ስራ እንደሰሩ ብዙ ሰዎች ደግሞ ጠፍተውባቸዋል የሚገርማችሁ ነገር ስለዚህ ገና ከቀኑ በፊት እግዚአብሔር አምላክ ሊመጣ ያለውን ክብር የሚመጥን መሸከም የሚችል ቁመናን እንድንይዝ በጸሎት እግዚአብሔር አምላክ እያደረገ ነው ያለው የእግዚአብሔር ስም የተባረከ ይሁን ታዲያ ርዕሴን እንደዚህ አልኩት በጣም የሚደንቃችሁ በቀጥታ መጽሐፍ ቅዱሳችን ቁጥር 16 ላይ 15 ላይ የእምነትም ጸሎት 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለውን እንግሊዘኛው መጽሐፍ ቅዱስ የሚናገረው effectual fervent prayer of the righteous man avails much ብሎ ነው የሚናገረው እንግዲህ አሁን አማርኛችንን አንዳንድ ጊዜ በቀጥታ ተርጉመነው እንጠቀምበታለን ነገር ግን በቀጥታ ከዛ ጋር ሲናገር the effectual fervent prayer ብሎ የሚናገረው የሚሰራና ውጤታማ የሆነ የጻድቅ ሰው ጸሎት የሚል ትርጉም ነው ያለው የሚሰራና ውጤታማ ጸሎት በሉ እስቲ ኢየሱስ ክርስቶስ ጌታ ነው የሚናገረው እዚህ ጋር የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንዴት አድርገው እንደተረጎሙ ታሳያችኋለሁ ነገር ግን ዋነኛው በቀጥታ የድሮም ትርጉም ነው ማለት የድሮ ትርጉም ራሱ ከኬጂቪ ላይ ስታነቡት የሚናገረው the effectual fervent prayer of the righteous man avails much ብሎ ነው የሚናገረው የጻድቅ ሰው ጸሎት በስራዋ የሚሰራ ነው ከዛ ደግሞ ኃይል ያለው ነው ውጤት ያለው ነው እያለ ነው የእግዚአብሔር ስም የተባረከ ይሁን ስለዚህ ዛሬ የእምነት ጸሎት የሚለውን ስም ልትይዙ ትችላላችሁ ነገር ግን በደንብ ሐሳቤን የሚገልጥልኝ የሚሰራና ውጤታማ ጸሎት effectual እና fervent የሆነ prayer እንደሆነ ይናገራል እዚህ ጋር ሲናገር በጣም የሚደንቃችሁ ለምንድን ነው fervent የሚለው ቃል በቀጥታ ትርጉሙን ካያችሁ የጋለ የሞቀ ትኩስ የሆነ passionate የሆነ ማለት ሲሆን ነገር ግን ይሄ fervent የሚለውን ቃል ተመልሳችሁ ወደ ኋላ እንደገና ኦሪጂናሊ ወደ ተጻፈበት ወደ ግሪኩ ትርጉም አዲስ ኪዳናችን በግሪክ ስለሆነ የተጻፈው ስንመለከት ኢነርጂዮ የሚል to be active የሚል ወይም ደግሞ put it in operation ወይም actively developed የሚል ሐሳብ ያለውን ነገር ያስተጋባል ኢነርጂዮ ማለት በስራ ላይ ያለ አሁን እየጸለያችሁ የሚሰራ ጸሎት ማለት ነው ኢየሱስ ክርስቶስ ጌታ ነው ለምሳሌ ይሄ ስልክ ነው ነገር ግን ስልክነቱ ጥቅም ላይ የሚውለው ባትሪ ሲሞላ ነው መኪናችን የኤሌክትሪክ መኪና የምትነዱ ሰዎች መኪና ተብሎ የሚሄደው የሚሽከረከረው በሚገባ ቻርጅ ተደርጎ ስራ ላይ ሲውል ነው መኪናችሁን ቤንዚን መሙላት ደከመኝ እኮ አሁንስ ብትሉና ቤንዚን መሙላት ብታቆሙ ሄዶ ይቆማል ብዙዎቻችን የምንጸልየው ጸሎት እንደ ነገሩ እንደዚሁ የሚሄድ የጻድቅ ሰው ብቻ ነው ነገር ግን effectual እና fervent prayer አይደለም ብሎ ነው የሚናገረው እዚህ ጋር fervent ማለት በኦፕሬሽን ላይ ያለ አሁን እንደሚሆን አምነን የምንጸልየው ጸሎት እንደ ነገሩ የማንናገረው እንደሚሆን የምንጸልየው ሁሉን ቻይ አድራጊ ሁሉን ፈጻሚ በሁሉ ላይ ስልጣን ያለው ጌታ የሁሉ ገዢ የአጥናፈ ዓለም ሁሉ ገዢ የሆነ ጌታ እንደሆነ አምነን የምንጸልየው ጸሎትና
እንደዚሁ ሰዓት ስለደረሰ በሰላም ዋልከኝ አምላኬ በሰላም አሳድረኝ የምንለው ይለያያል። ያኛው አይደለም ጸሎት እያለን ነው ያዕቆብ እዚህ ጋር። ያኛው ስርዓት ነው። እውነተኛ ጸሎት ግን እግዚአብሔር እንደሚሰራ አምነን የምናደርገው እየጸለይን እንኳን እየሰራ እንደሆነ አምነን የምንጸልየው ጸሎት ነው የሚለን። ፈርቨንት ማለት ይሄ ነው። ፑት ኢት ኢን ኦፕሬሽን። ልክ ቆሞ መኪናን አስነስታችሁ እንደምትሄዱት መደወል ሲገባችሁ አቤት ብላችሁ እንደው ይሄ ሰው እንዴት እንደናፈቀኝ ሳይሆን አንስታችሁ ስትደውሉት ፑት ኢት ኢን ኦፕሬሽን። ኢየሱስ ክርስቶስ ጌታ ነው። አክቲቭሊ ዴቨሎፕድ የሆነ ጸሎት፣ እውነተኛ አክቲቭ የሆነ ዛሬ ይሰራል። ይኸውላችሁ ሁለት ነገር ነው የሚናገረው። አንደኛ ፈርቨንት ነው። ፈርቨንት የሚለውን ነው እየተናገርኩኝ ያለሁት። አክቲቭ ነው። አሁን እየጸለያችሁ እንኳን እየተደረገ እንዳለ እያሰባችሁ የምትጸልዩ ጸሎት ኢየሱስ ክርስቶስ ጌታ ነው። ከዛ ደግሞ ኢፌክቲቭ ነው። ውጤታማ ነው። እስቲ ውጤታማ በሉ እስቲ። ውጤት ተኮር በሉ እስቲ። ዋው ሃሌሉያ። በዚህ ላይ ነው ዛሬ የምናገረው። እየጸለያችሁ ሳላችሁ፣ ለዚህ ነው ኢየሱስ ሲናገር የጸለያችሁትን ምን እንዳላችሁ ቁጠሩ። እስቲ እንደተቀበላችሁ በሉ። ዋው ገና እኮ አልተቀበላችሁትም። but consider it done። በቃ ልክ እንደተቀበላችሁ አድርጋችሁ ቁጠሩ። ለምን ኦሬዲ እየጸለያችሁ አላችሁ። አንድ መቶ አለቃ ተዚህ ይላችኋል። መጣና ወደ ኢየሱስ ምን ብሎ ተናገረ? ልጄ ታሞ አልፈውስልኝ። እሺ ብሎ ኢየሱስ ሊሄድ ሲጀምር ኖ ቆይ ኢየሱስ ቆይ ሆልድ ኦን እኔ አሉ አለ ከስሬ ማዛቸው። አንዱን ወደዛ ሂድ ስለው የሚሄድ፣ ወደዚህ ተመለስ ስለው የሚመለስ፣ አድርግ ስለው የሚያደርግ፣ ፈጽም ስለው የሚፈጽም፣ ይህንን ሁሉ የሚያደርጉ ከስሬ ያሉ ብዙዎች የሚታዘዙኝ እያሉ አንተ ገና እዛ ድረስ መጓዝ አይጠበቅብህም። እኔ በፈረስ ብዙ ነድቼ የምመጣበት ስፍራ ድረስ መሄድ አይጠበቅብህም። ከዚህ ሆነ ተናገር ብላቴናዬ ይፈወሳል አለ። ሃሌሉያ። ይኸውላችሁ ሌላ ሰው አይደለም፣ ኢየሱስ እንኳን ተደነቀ ይላል። ጌታን በቅጡ የማያውቅ መቶ አለቃ እነ ጴጥሮስ ከጎን ቆመው ኢየሱስን ኖር መሄድ አይጠበቅብም። የተናገረው ነገር እውነት እንደሆነ የምታውቁት እየነዳ ፈረሱን ሲመለስ አገኙት አሽከሮቹ። እንዴ አለቃችን ሆይ ልጅ ደህና ነው፣ በጣም ይገርማል አሉት። ከዛ ጠየቀ። እግዚአብሔር አምላክ ይባርከው እንደዚህ አይነት ሰው። ጸሎት ማለት ይሄ ነው። በስንት ሰዓት ተፈወሰ አለ ይላል። ትላንት በ7 ሰዓት አሉት። ትላንት በ7 ሰዓት ሲሉት እርሱም ይላል ኢየሱስ ክርስቶስ ጌታ ነው። እርሱም ኢየሱስ ክርስቶስ ልጅህ ደህና ነው ሂድ ያለው ሰዓት እንደሆነ አስተዋለ። ዋው እዛ ጋር ፈርቨንት ነበር ይሄ ሰውዬ። እዛ ጋር ሊደርስ ሲል ቤቱ ኦልሬዲ ደግሞ ኢፌክቹዋል የሆነ ጸሎት እንደሆነ አወቀ። ሃሌሉያ። ይህች ሴት ትዝ ትላችኋለች። ተኬ በሁለት ክፍል እንደውም አስተምሮናል ይሄንን ቃል። ነገር ግን ይሄ ቃል መጣብኝ። የምኩራብ አለቃ ልክ ወደ ቤቱ ልጄን ፈውስልኝ ብሎ፣ የምኩራብ አለቃ ነው። የምኩራብ አለቃ ስለሆነ ልክ ኢየሱስ ሲመጣ እስቲ ለቀቅ አድርጉት፣ መንገዱን ከፈት አድርጉት ሲባል ይሰማል። ስለዚህ ኢየሱስን ማናገር ቻለ። ልጄ ታማብኛለች፣ የ12 ዓመት ልጅ ነች፣ ልትሞት ደርሳለች። ፈጥኖ ሊሄድ ሲጀምር አንዲት ሴት በመንገድ ገባት። የሆነ ነገር እንዳለ ገባት። ኢየሱስ ክርስቶስ ጌታ ነው። ጸሎት ማለት እውነተኛ ፈርቨንት የሆነ ጸሎት ማለት ይሄ ነው። ውጤቱን ከማየት በፊት እውነተኛ እርምጃ የምንራመድበት ጸሎት። ውጤቱ ይሆን አይሆን የምንል ሳይሆን ገና ዛሬ ላይ መራመድ እንዳለብን የምንራመድበት ጸሎት እውነተኛ ጸሎት ነው። የእግዚአብሔር ስም የተባረከ ይሆን። ይህች ሴት ብዙ ሞክራለች። እነዚህ ሁሉ ሲሄዱ እያጨናነቁት፣ በዛ መካከል ተራምዳ እሱን ለመንካት ጥረት ማድረግ ጀመረች። ግርግር ነው። ነገር ግን ሳቅብኝ ብነካው ኢየሱስ አይወቅ። ይኸውላችሁ እንደዚህ ነው ሁሉ ጊዜ የምናስበው። አለ እግዚአብሔር ፈቃድማ ምንም ነገር አይሆንም ለኔ፣ ስለዚህ እግዚአብሔር የፈቀደው ነው የሚሆነው ብለን ጸሎት ትተናል። ብዙ ነገር እያመለጠን ያለ። አንድ እውነት ልንገራችሁ፣ እንደው
ያገኘነውን በማመስገን እንሞላለን አይደል? ባለመጸለያችን ያጣነውን ቢያሳየን 24 ሰዓት አንነሳም። ያመለጠንን ማየት አንችልማ። ያመለጠንን ነገር እግዚአብሔር ይኸውልህ ባለመጸለይ ይሄ አመለጠ፣ ይሄኛውን ነገር አጣ። ባለመንካትሽ 12 ዓመት ይፈስሽ የነበረው ደም ይቀጥል ነበረ። ይኸውላችሁ ኢየሱስ አስቦ ነው የፈወሳት ካላችሁኝ ጥሩ ሪሊጂየስ ለመሆን ፈልጋችሁ ነው እንጂ አይደለም። አላሰበም። ኢየሱስ ሳያስብ ይፈውሳል? አዎ። አንተ ያሰብክበት ነገር ጋር መራመድ ስትጀምር ጌታ ይደነቃል። የሄደው ያሰበው የት ነው? ያንን የምኩራቡን አለቃ ሊፈውስ፣ የምኩራብ አለቃውን ልጅ ሊፈውስ ነው እየተራመደ ያለው። እሱ ነው እሱ ውስጥ ያለው። ይህች ሴት ግን አስቆመችው። ኃይል ሲወጣ ከውስጤ ታውቆኛል፣ ኢየሱስ ክርስቶስ ጌታ ነው። ከዛ በፊት ለባለ መድኃኒቶች ትዳሯን ሁሉ ገንዘቧን ሁሉ አወጣች፣ እንደውም ባሰባት እንጂ ምንም ነገር አላገኘችም ብሎ ይናገራል። አሜሪካንስ ሆይ ብዙ ኦፖርቹኒቲ ስላለ ጸሎት እየቀነስን ያለ ነው። አለ የሚባል ዶክተርና የሚገርም አይነት ሜዲካል ፕላን ስላለን ጸሎቱ ምንም እንደማያስፈልግ እያሰብን ያለ ነው። አላዋጣንም ይሄ ነገር። ዛሬ ግን በእምነት በጸሎት የምንዳስስበት ጊዜ ነው። ኢየሱስ ክርስቶስ ጌታ ነው። ይህች ሴት በመጀመሪያ ገንዘቧን ሞክራለች። ትዳሯን ሁሉ የሚለው ባይዘው የመጽሐፍ ቅዱሳችን የድሮ ትርጉም ያቺም 10 ዲናር የሰጠችው ትዳሯን ሁሉ የሚለው ቤዚክ ኒድሷን ሁሉ ሳይቀር የሚያስፈልጋትን ቤቷን ሸጣ ምን ብላ ያላትን ነገር ሸጣ የምትበላውን ነገር ሸጣ ልብሷን ሸጣ ሁሉ ፈጽሞ ፈውስ አልመጣም። የዛ ጊዜ ገባት አንድ ነገር። የልብሱን ጫፍ ዳሰሰች፣ የደሟም ምንጭ ደረቀ። ኢየሱስ ክርስቶስ ጌታ ነው። ይሄ ደም ማንኛውም ሴት መውለድ ያለባት ሴት በየወሩ ሊታያት የሚገባ ነገር ቢሆንም ነገር ግን 12 ዓመት የቀጠለ አላስፈላጊ ነገር። ያው በህይወታችሁ ገንዘብ ያስፈልጋል። ገንዘብ የሚያስፈልገው ለማውጣት ነው፣ ወጪ ለማውጣት ነው። ነገር ግን ባላስፈላጊ ወጪ እየተመታችሁ ያላችሁትን በጸሎት ማስቆም ይቻላል። ኢየሱስ ክርስቶስ ጌታ ነው። በእውነት ነው ምላችሁ፣ በጣም ይቻላል። ይህች ሴት መጣችና አስቆመችው። ብዙ ነገሮች ጋር ልምጣላችሁ። ብዙ ነገሮች ያስፈልጉናል። ለምሳሌ የሹገር ሌቭል በጣም ሹገራችን በጣም ሌስ ሲሆንም አደጋ አለው፣ በጣም ሃይ ሲሆን አደጋ አለው። ኮሌስትሮል በጣም ያስፈልጋል፣ በጣም ሌስ ሲሆን አደጋ አለው፣ ከፍ ሲልም አደጋ አለው። ብለድ ፕሬሸራችንን በጣም ሲወርድ አደጋ አለው፣ በጣም ከፍ ሲልም አደጋ አለው። የሚያስፈልግ ሌቭል ላይ መተን የምንከተው የምናስቀምጠው በጸሎት ነው እያለ ነው። የደሟ ምንጭ 12 ዓመት ሲከፈልበት የነበረው ነገር ደረቀ። ፈርቨንት ፕሬየር ማለት ይሄ ነው። የሚሰራ አሁን የሚሰራ የሚለውን ቃል ስለ እግዚአብሔር ቃልም ተጠቅሞበታል። የዕብራውያን ጸሐፊ ስንመለከት ዕብራውያን ላይ ምን ብሏል? የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ። እንግዲህ አሁን ሕያው ሆኖ የማይሰራም አለ ማለት ነው። ሕያው ማለት ለምሳሌ አንዳንድ ጊዜ ሰዎች ፓራላይዝ ከሆኑ እግሮቻቸው በሚገባ ላይ ሰራ ይችላል አለ አይደለ? ለምሳሌ ጥሩ ያማረ መኪና አቆማችሁ ማይሰራ መኪና ሊሆን ይችላል። ደስ የሚል ሌተስት ፎን ይዛችሁ ማይሰራ ሊሆን ይችላል። ሕያው ነው፣ ሕያው ነው የሚሰራ ነው አለና ከሚሰራም ደግሞ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ሃሌሉያ! እንዴት አይነት ድንቅ ነው! ከዛ ውጤቱ ልክ እንደ እግዚአብሔር ቃል ነው። ይሄንንም ጸሎት የተናገረው ጸሎትና የእግዚአብሔር ቃል በጣም ኢምፖርታንት ስለሆነ ከዛ ወደ ውጤቱ ሲሄድ ኢፌክቹዋል መሆኑን ሲናገር እዚህ ጋር የሚሰራ ነው አለና ኢፌክቹዋል መሆኑን ሲናገር የእግዚአብሔር ቃል ምን ብሎ ተናገረ? ይወጋል፣ ይለያል፣ ይመረምራል። ሃሌሉያ! አያችሁ፣ አሁን ስራው ጋር ሲመጣ ልክ እንደዛው ጸሎትም የሚሰራ ጸሎት ነው። ማንቀሳቀስ ያስፈልገናል በውስጣችን ያለውን ነገር። ኢየሱስ ቆም አለ። ማን ነው የነካኝ? ኃይል ከኔ ሲወጣ ታውቆኛል አለ። ኢየሱስ ክርስቶስ ጌታ ነው። በጸሎት ኃይል የሚያስወጡ ሰዎች ያርጋችሁ። ይህች ሴት
አይደለም እንደ ምኩራብ አለቃው አንዴ ቆይ ልጄ ታማብኛለች አንዴ ኢየሱስ ብላ ለማናገር አይደለም። በሙሴ ሕግ ደም እየፈሰሳት ሰው መካከል እንኳን መቀመጥ አትችልም። ከሰፈር ውጪ ነበር የሚሆኑት ደም የሚፈሳቸው ጊዜ እስኪቆም ድረስ። ከዛ ውጪ የነበረችው ሴት መጣችና መናገር አትችልም፣ ሰው መካከል መቀላቀል አትችልም። በእምነት ዳሰሰችው። ኢየሱስ ክርስቶስ ጌታ ነው። ኃይል የሚያስወጣ ጸሎት አለ፣ እንደዚሁ ለስርዓት የሚደረግ ጸሎት አለ። ኢየሱስ ይሄ ሁሉ ሰው እያጋፋ እንዴት ማን ነው የነካኝ ትላለህ አለ ጳውሎስ። ዞር አለና ጳውሎስና ሰዎቹ ይሄ ሁሉ ሰው እያጋፋ መጋፋት እኔን እንደዚህ ብትነኩኝ አትገፉኝም አይደለ? ነካ አድርገው የሚያልፉ ሰዎች ኃይል ያስወጣሉ። ሌሎች እያጋፉ ኢየሱስ አለ እያጋፉ ሌሎቹ ብዙ አይነት የታወቁ ሰዎች በእውቀታቸው የሚያጋፉ ቤተ ክርስቲያንን በተለያየ ነገር የሚያናውጡ የሚያጋፉ ብዙ መድረኮች ያላቸው ለመናገር እድል ያላቸው ብዙ ሰዎች አሉ። ነገር ግን ለመናገር ደም እየፈሰሰኝ ነው ፈውስልኝ እንደ ምኩራብ አለቃው ለማለት እድል የሌላት በጸሎት ግን ተንጠራርታ ነካች። ኢየሱስ ክርስቶስ ጌታ ነው። መንካት የሚችሉ ሰዎች ኃይል የሚያስወጡ ሰዎች አሉ። እግዚአብሔር አምላክ ዛሬ እንድንጸልይ የሚፈልገው ይሄን ነው። መጨረሻ ላይ መሪዎች ለሁላችሁም እንጸልያለን በፍጥነት። ኢየሱስ ጌታ ነው። ፈርቨንት ብለናል አይደለ? በቃ ተምረን መሄድ አይደለም። ፑሪቲ ኢን ኦፕሬሽን ተብለናል አይደለ? ዎል ፑሪቲ ኢን ኦፕሬሽን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህችን ሴት ምን እንዳላት ታውቃላችሁ? እምነትሽ አድኖሻል። እንዴ ኢየሱስ አይደለ እንዴ ያዳናት? ኢየሱስ እያዳነ እንግዲህ አደኘሻለሁ ማለት አይደለ እንዴ? እግዚአብሔር ይባርክሽ። በጣም ይገርማል። ግን አደኘሻለሁ፣ እምነትሽ አድኖሻል። ይኸውላችሁ በእምነት የምንጸልየው ጸሎት ነው ለውጥን የሚያመጣው። ኢየሱስማ ሁሌ ያዳኝ፣ ሁሌ ፈዋሽ፣ ሁሌ ሃሌሉያ። የእምነት ጸሎት ማለት ይሄ ነው። የሚሰራና ውጤታማ ማለት ነው። የእምነት ጸሎት የሚሰራ ነው። ዛሬ እየጸለይን እየሰራ እንደሆነ ይገባናል። ከዛ ደግሞ ውጤቱን ደግሞ ስናይ እውነትም የጸለይንበት ውጤት እንደመጣ ይገባናል። ለምን ቢባል ጸሎት ዘር ነው። በእምነት ካልዘራችሁ ፍሬን አታስቡ። ፍሬን እያሰባችሁ እዚህ ጋር ስትጥሉት ግን የእውነት በእምነት እጥለዋለሁ። ይኸውላችሁ ጸሎት የሆነ ነገር የምንቀበልበት ሳይሆን የኔንም ማንነት የምጥልበት ነው። እንደ ዘር ስንዴዋ በምድር ካልወደቀች በቀር ምን አትልም፣ ልታፈራ አይቻላትም። ነገ ፍሬን ለማየት ጸሎት ዝቅ ነው የሚያደርጋችሁ። ሲጀምር ትርጉሙ የምንበረከክበት ዓላማ ይሄ ነው። ዝቅ ብለን እንድንሞት ሲፈልግ ጌታ ለካ ፍሬ ስላለ ነው። በእውነት ነው ምላችሁ ዝቅ ማለት ያቃተን ብዙ ነገሮች መጸለይ ያቃተን ዝቅ ማለት ስለማንችል ነው። ዝቅ ማለት በጣም እየፈራን እንቀጥላለን። ግን እንዴት በእውነት ኔክስት ዊክም 24 ሰዓት ልንጸልይ ያለነውን ጸሎት እንዴት እንደናፈኩ ልነግራችሁ አልችልም። ብዙ እንደውም ብዙ ከስራ በዛ ሰዓት መግባት አለበት። በዚህ ኖ ሁሉ ነገር ይቆማል። ያው ታግለሽ 24 ሰዓት አሁንም የመጨረሻ ከወርወር በቃ ቢል ፍሮም ፔቼክ ቱ ፔቼክ እየተመላለሽ እግዚአብሔር አምላክ መስበር አለበት። ይሄን ቀንበር በእውነት ነው ምላችሁ ይሰብራል። በእውነት ይሰብራል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እምነትሽ አድኖሻል። እስቲ እምነትሽ አድኖሻል በሉ። እንዴት ይደንቃል እንዴ! ለካ የሷ እምነት ነው እንድትዘረጋ ያደረጋት። ለምን እንደሆነ ታውቃላችሁ? ባዶ እየሆነን ያለ ነው። በብዙ ነገር እየተጨነቅን የሚሰብኩን ሰዎች እንደው 20 30 ሰዓት 40 ሰዓት ተዘጋጅተው 3 ሰው የሚሰብኩት በትክክል የሆነ ነገር እንደሚሆን ስለማናስብ ነው። መተን ብንማር፣ መተን ብንጸልይ፣ የሆነ መንፈሳዊ ነገር ብናደርግ፣ ባይብል ስተዲ ምንም ነገር እንደሚሆን ስለማናስብ፣ እውነተኛ እንደሚሆን ስናስብ ግን እግዚአብሔር ነገሮችን መገለባበጥ ይጀምራል። እግዚአብሔር ነገሮችን ማየት ይጀምራል። ይህንንም ሰው መቶ አለቃውንም ቀጥሎ ምን አለው ብሎ ይናገራል። ሞታለች እኮ መምህሩን አታድክመው ልጅ ሲሉት እመን እንጂ እስቲ አትፍራ በሉ እስቲ። ሃሌሉያ።
የእምነት የሆነ ጸሎት ማለት ይሄ ነው። ከዛ አስወጥቶ ሁሉንም ብሎ ይናገራል። ይኸውላችሁ እውነተኛ ጸሎት ጸለይን እኮ አቤት ይኸው በእግራችን ሄደን እግሬ እስኪያብጥ ግንባሬ እስኪነትብ ጸልዬ ምን ሆነ የሚሉ ሰዎችን አስወጡ ከህይወታችሁ። ምን ይላል? ጴጥሮስ ያዕቆብና ዮሐንስን ከአባትየው ጋር ብቻ አስገብቶ ሌሎቹ ላይ በር ዘጋ ይላል። ሞታለች እያሉ የሚያፌዙ ኢየሱስ ክርስቶስ ጌታ ነው። ጸሎቱ ፈርቨንት እንዳይሆን የሚያደርጉ ኦፕሬሽን ላይ እንዳይሆን የሚያደርጉትን አስወጡ። ቸርች እኮ ተከፍቶ እንትናም እኮ ቸርች ዘጋ፣ እንትናም እኮ በቃ ተበጣብጠው እኮ ተለያ እንዴ እዛም እኮ ስንት ነበረ ምናምን። አረ በአመት ውስጥ 4500 ቸርች ይዘጋ። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ዓለም የሚጠቀመው በመጀመሪያ ኖርማላይዜሽን ይባላል። ኖርማላይዜሽን ማለት ሁሉም ያው ነው። እኔ ብቻ የምታገለው ትግል ምንድን ነው? እኔ ብቻ ዝም ብዬ እየደከምኩ ነው ምንም ነገር ላላመጣ። እገሌንማ ይኸው ይሁና፣ እኔ ግን በኋላ ይራመዳለሁ። ተራምዶ አያውቅም ማንም ሰው፣ እኔ ግን መራመድ እጀምራለሁ። በእውነት ነው መላችሁ ይሄንን ቃል ላመነ አምኖም በእምነት ለሚጸልይ የሚደንቅ ብሌሲንግ ይመጣል በህይወታችሁ። በእውነት ነው ብለው አስደናቂ ብሌሲንግ ዛሬ ያሳያችኋለሁ። በሁሉም አቅጣጫችን ላይ፣ በኢኮኖሚያችን ላይ፣ በጤናችን ላይ ፊዚካል ብሌሲንግ፣ ከዛ ደግሞ በመንፈሳዊ አገልግሎታችን ላይ ስፒሪቹዋል ብሌሲንግ ነው የሚናገረው። ወደሱ ልግባላችሁ ቶሎ። በጣም ይደንቃችኋል። የተናገረው በመጀመሪያ ደረጃ ምንድነው ያለው? ከመከራ ለመውጣት ነው ያለው። ማንም በመከራ ውስጥ የሚኖር ቢሆን ምን ይበል? ይጸልይ። እስቲ ይጸልይ በሉ እስቲ። በመከራ ውስጥ ያለ በጣም ይደንቃችኋል። ከዚህ በፊት ራሱ ይሄን ከመጀመሪያ በፊት ስለነ ጴጥሮስ ህይወት እያሰብኩኝ ነበር። ጴጥሮስን ይላል ሐዋርያት ሥራ ምዕራፍ 12 ላይ ምን ብሎ ይናገራል? ያዕቆብን በሰይፍ ስለት ገደለው፣ የዮሐንስን ወንድም ያዕቆብን ሄሮድስ። ጴጥሮስንም ደግሞ ከፋሲካ በኋላ ሊያስፈርድበት ሊገለው ነው እኮ ሊያስፈርድበት እየተጠበቀ ሳለ ነገር ግን ወገኖች በማርቆስ ቤት ሆነው ምን ያደርጉ ነበር? እስቲ አጥብቀው በሉ እስቲ። ዋው ሃሌሉያ! አጥብቀው ማለት ፈርቨንት ነው። ይሄ ነው አጥብቀው ማለት። የሚሰራ ማለት አጥብቀው። በቃ እንግዲህ ምን ይደረጋል? ጌታ ሆይ ያዕቆብም ሄደ። ስንት ተራራ ላይ ስታወጣው ጴጥሮስ ያዕቆብና ዮሐንስን እኮ ነው የሚለው፣ ከዘብዴዎስ ልጆች አንዱ። ይሄኛው ይሄን መልእክት የጻፈልን ያዕቆብ ሳይሆን የዮሐንስ ወንድም ያዕቆብ። ምን ዋጋ አለው? ይሄማ በየቦታው እየሄደ ደፋር ሲሰብክ ትላንትና በገረድ ፊት የካደ ዛሬ 3000 ሰው እናንተ የሰቀላችሁትን እያለ አይለቀውም። በቃ ይሄንንማ ተልትሎ ነው የሚጨርሰው። ግን ለማንኛውም እንጸልይ እስቲ፣ መቼም ሆኖ አይቀርም። ሲሞት አሟሟቱም እንዲያመር እንጸልይ አይነት አልነበረም የነሱ ጸሎት። ኖ አይሆንም አሉ። ኢየሱስ ክርስቶስ ጌታ ነው። ከዚህ በፊት ያዕቆብን ተነጥቀናል፣ አሁን ግን ጴጥሮስን አንነጠቅም አሉ። ሃሌሉያ! ዛሬ አይደገምም፣ ውድቀቴ አይደገምም፣ ጥፋቴ አይደገምም፣ ክስረቴ አይደገምም፣ መሸነፌ አይደገምም። ሃሌሉያ! ኖ አሉ። ጴጥሮስ እንኳን ተስተካክሎ ተኝቶ ነበር። የሚገርማችሁ ጎድኑን መጥቶ መልአክ እስኪያነቃው ድረስ መቼም ምን ማድረግ ይቻላል አይነት አተያይ ነበር የተኛው። መጥቶ ጎድኑን መጥቶ ነቀነቀውና አነቃውና ተነስና ልብስ ልበስ፣ ጫማውን ሁሉ አውልቆ የሚገርማችሁ ተኝቶ ነበር። ለጌታ በሰዋ ምን ዋጋ አለው? ስራህን ጨርስ አትሰዋም። መንፈሳዊ የሚመስለን ነገሮች አሉ አይደል? አንዳንድ ነገሮች በጣም የተቀጣጠለ ለጌታ ምንም በሆን ግን ስራን ጨርሰን አለን። ስራ ገና። ኢየሱስ ክርስቶስ ጌታ ነው። ልጆቻችን መድረስ ያለባቸው ስፍራ ሳይደርሱ አይወሰዱም። እኔም የትም አልሄድም፣ እስከ መጨረሻ አታገለዋለሁ። ሃሌሉያ የሚል ስፒሪት ነው ፈርቨንት ማለት። ዋው! አስቀምጡት እዛ ላይ። አይሆንም እያሉ በፍጹም እያሉ መልአክ እዛ ጋር፣ እነሱ እዚህ ጋር እየጸለዩ ነው። ፈርቨንት ፕሬየር እዛ ጋር ኢፌክቹዋል ሆኖ መልአኩ ገባ። መልአኩ በስራ ላይ ኦኬ፣ ምን ማድረግ ይቻላል? ይኸውላችሁ ቃል እኮ አለ። ጴጥሮስ እንዴት እንደሚሄድ እኮ ኢየሱስ ተናግሯል ከመሄዱ በፊት አይደለ? ታረጃለህ፣ እጅህንም ትዘረጋለህ፣ ሰውም ይመጣል፣ ልብስን ያለብሳል። በሰርጅናው እንዴት ያለ አሟሟት ሊሞት እንዳለ ሲነግረው ይላል አይደለ? አለ። ግን የእውነት ባይጸልዩ የተነገረው ሳይፈጸም ሊወሰድ ይችላል። በደንብ ይሆናል።
የእግዚአብሔር የተናገረው አይፈጸምም እያልኩ ነው፣ ይፈጸማል። ነገር ግን ልንገራችሁ እንደሚገባ ታግለን ተናጥቀን ነው የምንወርሰው። ስለ ዮሐንስ ምን ይላል? ከመጥምቀ ዮሐንስ ዘመን ጀምሮ የእግዚአብሔር መንግስት ትገፋለች፣ ግፈኞች ግን ምን ይሏታል? እስቲ እናጠቋታል በሉ። እንዴ የእግዚአብሔር መንግስት ኮን አሸናፊ አይደለ እንዴ? የምን መናጠቅ ነው? ይናጠቋታል። ቦልድ የሆኑ ሰዎች። እኔ የሆነ ነገር ገባብኝ፣ የእውነት ነው መላችሁ። 5 AM ተነስተን እንጸልይ። የሆነ ባለው ነገር የእውነት ነው። እንደ ነገሩ እያዝ ነው ተበላሸ። አይ እንደው እንደ ነገሩ እያዝ ነው በቃ ምን ማድረግ ይቻላል? ሰውም አይመጣ። አንተና አንድ ሰው አይመጣ። ቴንተሪ ተብሏል ና እንጸልይ ተብሏል እንጸልይ። ኢየሱስ ክርስቶስ ጌታ ነው። ማንም አይመጣ። who cares? ምን ተጠየቀው ላይ በየግል አይደለ ላይ እናወራረዳለን። በግሬስ ቸርች ስም አይደለም እናወራረደው። ስለዚህ ጸሎት በስራ ላይ ነው። አጥብቀው ያደርጉ ነበር። ሲመጣ አላመነችም። ሮዴ የተባለችው ሲያንኳኳ ገረዲቱ ሲያንኳኳ ጴጥሮስ ነኝ ማን ነው ስትል ጴጥሮስ ነኝ ሲል እውነት ሊሆን አይችልም። እየጸለዩ እኮ ነው። መጽሐፍ ቅዱሳችን ምን ይላል? ወደ እግዚአብሔር የሚቀርብ ሁለቱን ቃል በደንብ አስተካክሎ ሲነገረን ዕብራውያን ላይ ስለ እምነት አባቶች ከመናገሩ በፊት ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ፣ እስቲ እግዚአብሔር እንዳለ በሉ። ከዛ ለሚለምኑትም ሁሉ ደግሞ እንዲመልስ ወይም ምላሽን ሪዋርድን እንዲሰጥ እንዲያምን ያስፈልገዋል። ወደ እግዚአብሔር እየቀረብን እንዳለ ማናምን ሰዎች አለን ማለት ነው። የእምነት አባቶችን አንድ ምዕራፍ ሙሉ መጽሐፍ የነበረበት ለዛ ነው። ወደ እግዚአብሔር የሚቀርብ እንዳለ ከማመን ይጀምራል። ከዛ ደግሞ ለሚለምኑት ምላሽ እንደሚሰጥ፣ ክፍያ እንዳለው፣ ሪዋርድ እንዳለው፣ ውጤት እንዳለው፣ መልስ እንዳለው እንዲያምን ያስፈልገዋል። እነዚህ ግን እየጸለዩ ነው። ስቲል አለቅም ብለው ቢጸልዩም ነገር ግን ማመን አቃታቸው። ሄዳ ጴጥሮስ ነው በር ላይ ስትል አብደሻል። ጸሎታቸው ቀላል መስሏቸዋል። ጸሎታቸው መቼም ብለው ቢሆንም ነገር ግን በዚህ ፍጥነት ገና ጸሎት ሳይጨርስ ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር መንግስት ውስጥ ይሰራል። ገና እየተጸለያችሁ የሚቀጥለው ዓመት 2026 የሚሆነው ነገር አሁን ነው የጀመረው። መንበርከክ ስትጀምሩ ጀምሯል። ኢየሱስ ክርስቶስ ጌታ ነው። እንደዛ 100 አለቃ ነርተን እስክንደርስ ድረስ ነው ዲፍረንሱ፣ ጊዜው ጋር እስክንደርስ። ኦኬ ስለዚህ እንደዚህ ያላቸው ቶሎ እነዚህ ነገሮች ብቻ ተናግሬ ልጨርስ። በመከራ ውስጥ ያለ ወደ ኦሪጂናሉ ቴክስት ልመለስ ማለት ነው። እና በመከራ ውስጥ ያለ ከመካከላችሁ ማንም ቢኖር ምን ማለት ነው? ኢኮኖሚካል ክራይሲስ ላይ ያለ ወይም ሶሻል ክራይሲስ ሶሺዮ ኢኮኖሚክ ክራይሲስ ይባላል። ምን ማለት ነው? መከራው የሚመጣባቸው በመንግስት በብዙሃኑ በአካባቢያቸው ባለ ህዝብ ወይም ደግሞ በኢኮኖሚ ባለ ነገር ላይ ነው ያለ ቢኖር ይጸልይ። ለካ እንደዚህ ነው። አንድ ሁለት ልንገራችሁ። እግዚአብሔር ምስክሬ በጸሎት ትባረካላችሁ። በጣም የምናውቀው እኛ ጠንክረን መስራት አይደል? ጎበዝ፣ በጣም ጎበዞች። እኔ በጣም አምናለሁ ጠንክሮ በመስራት። አንድ እውነት ልንገራችሁ መጽሐፍ ቅዱስ ስለሚል ይጸልይ የሚል። እሺ ለምሳሌ በመከራ ውስጥ ያለ ቢኖር ይጸልይ ምን ማለት ነው? በቃ መቼም መከራው አያልፍም ዝም ብሎ ይጸልይ ነው። ለውጥ አለ፣ የሚለወጥ ነገር አለ እያለ ነው። ኢየሱስ ክርስቶስ ጌታ ነው። የሚለወጥ የሚቀየር ነገር አለ። ኖ ለውጥ አለው። ጸሎትማ ለውጥ አለው። ዝም ብሎማ አይቀጥልም እንዴ? እየጸለይኩና ሰልጽልያው ከሆነማ እንዴት ኢየሱስ አንኳኳል? መጣና ራሱ ሰማይና ምድር አጥናፈ ዓለሙ ገዢ የሆነው ጌታ መጣና መጀመሪያ እኮ ዓለምን ገዝቷል። ይሁን እያለ ፈጥሯል። ሰውን ፈጥሯል። የሚበላ የሚጠጣውን ፈጥሯል። በባህር ያለውን በሰማይ የሚበረውን ፈጥሮ መጣና ስጋ ለበሰና እንደገና ለምኑ ይሰጣችኋል፣ አንኳኩ ታገኛላችሁ፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይሰጣችኋል አለና እንደገና ሄደ። ለምን ቢባል ይሄ የዓለም ፈጣሪ የሁሉ ነገር ገዢ የሆነው ጌታ ለምኑ ይሰጣችኋል ካለ ልመና የሆነ ነገር አለው ማለት ነው። የሆነ መልስ አለው ማለት ነው። ራሱ ከፋቹ አንኳኩ ካለ ማንኳኳ አይከፈትለትም እያለን ያለው።
ስራ አለው። ማንኳኳታችንን መቀጠል መቻል አለብን። ኢየሱስ ክርስቶስ ጌታ ነው። እንግዲህ ማን ነው ጸሎት መላሽ? ውስጥ ገብርኤል፣ ሚካኤል ኦር ሌላ? ራሱ እኮ ነው። ለምኑ ይሰጣችኋል ያለ ጌታ መልስ ሊሰጥ፣ ፈልጉ ታገኛላችሁ ያለ ጌታ የምናገኘውን ነገር ሊሰጠን፣ አንኳኩ ይከፈትላችኋል ያለ ጌታ ስናንኳኳ ከዛኛው ከበሩ ወዲያ ሆኖ የሰማይን በር ሊከፍት እያንኳኩ ነው። ልጆች አሁን ዝም ማለት አልችልም ብሎ ሊነሳ ኢየሱስ ክርስቶስ ጌታ ነው። ለዚህ ነው እንዴት ራሱ ጌታ በነቢያቱ ለእኔ ረፍት እንዳትሰጡኝ ኢየሩሳሌምን ምስጋና እስኪያደርጋት ድረስ እስኪያጸና በምድርም ላይ ምስጋና እስኪያደርጋት ለንጉሱ ረፍትን አትስጡ እንዴት ይላል? ዝም ብሎ ለምን አያደርገው? ሳንጸልይ መጸለይ ግን አለብን። ዲስ ማች ፓወር አለው ጸሎት። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ በመከራ ውስጥ የሚኖር ብሎ ሲናገር ከዛ ደስ ያለው ወይም ደግሞ ደስተኛ ሆነ በጥሩ ላይፍ ላይ ያለ ይዘምር ይላል። እሱም ጸሎት ነው። ባይዘው ስለ ጸሎት ነው የሚናገረው። ያዘነውን ከመከራ ያወጣል። ከዛ ከመከራ ሲያወጣ እርሱን ለማመስገን ከወጣንበት መከራ የወጣ ነው በእርሱ ነው የምንለው ስንጸልይ ነው። በጥረታችን ሲሆን ነው ምስጋና እኮ እንደዚሁ እየሆነ ያለው። አያችሁ አሁን ያ የጠጅ አሳላፊው ቃና ዘገሊላ ሰርግ ላይ ትዝ ይላችኋል። መልካሙን የወይን ጠጅ ተጎንጭቶ ጠጣና ምን ሆናችሁ ነው እስካሁን መልካሙን የወይን ጠጅ ያቆያችሁት? ለምን ይላል መጽሐፍ ቅዱስ ሲናገር ከወዴት እንደመጣ አላወቀም ነበር። ጸሎት ነገ የሚጣፍጠው ህይወታችን በምን እንደጣፈጠ እንድናቅ ቅድመ ዝግጅት ነው። አስቀድሞ እግዚአብሔር አምላክ እየተናገረን ያለው ምስጋናችን። እሺ በመከራው ሲል አስቀድመን መጀመሪያ በመከራ ውስጥም ሳንገባ አሁን እንግዲህ ያስቡ የሚናገረው ወደ ፈተና እንዳትገቡ ትጉና ጸልዩ። አንዳንድ ነገሮችን ሳንገባባቸው መቅደም እንችላለን በጸሎት። ደጋሚ ሳይደግም እባብ ብትነድፍ ለደጋሚው ምን ትርፋለሁ ብሎ ይናገራል። ይሄ እባብ ከመንደፉ በፊት ነድፎ ያንን መርዝ ከሰውነት ለማውጣት ከመታገል በፊት እርሱን መርገም እንችላለን። እባቡን መርገም እንችላለን አስቀድመን በጸሎት። ለዚህ ነው የሚሰማኝ በእርጋታ ይቀመጣል ብሎ ከመከራም ስጋት ያልፋል። ይኸውላችሁ በመከራው ሰው ሊያልፍ ይችላል። ብዙዎቻችን ግን የመጨረሻ በስጋት ያለቅነው በመከራ ስጋት ነው። ይሄን ቢሆንስ የቤት ኪራይ መክፈል አቅቶት መንገድ የወደቀ ከመካከላችን የለም። የቤት ኪራይ መክፈል ቢያቅተኝስ ግን ያለ ሁላችሁ፣ ሞርጌጅ ቢወሰድ ሁላችሁ መቼም አታወጡ እና በጣም ነው የሚገርማችሁ። በስጋት እኮ ነው ያለቅነው ነገ አንድ ነገር ካልሆነ ብለን ስንጸልይ ግን ይወላችሁ ልጄ ሆይ ምንም አይሆን ምንም አይሆን። ልጄ እንትኑስ ቢገባስ አልገባም እኮ አረ ምንም አይሆን። ጸልይ ተንበርከክ። ስትጸልይ የሁሉ ነገር ገዢ እንደሆነ ሲያሳውቅ መረጋጋት ትጀምራለህ። በቃ ስትጸልይ ገና አረ ጉድ መኪናዬን ከእንትን ቢወስዱብኝስ ደግሞ ያሳያችኋል። ምን ሰራበት አካባቢ መክፈል ያቃታቸው ሰዎች መኪኖቻቸውን የመኪኖቻቸው ካርሎን ያለባቸው አበዳሪዎቹ ባንኮች ቁልፍ ለውጠው የፓርኪንግ ትኬቴን ረሰቼ ነው ብለው የባንኩ ድራይቨር ሰውየው ኦፊስ ላይ ያለ መኪናውን አቁሞ ገብቷል ይዘውት ይላሉ። ካቆመበት ከቤታችሁ መክፈል ሲያቀታችሁ ቶትራክ መጥቶ ጥሩን አድርጎ ይዞ ሄዶ ለባንኩ ሄዶ ያስቀምጣል። መኪናው አትነካም። ከዛ በኋላ ቁልፍ ተቀይሯል ተብሎ ያሳያችኋል። አረ እንትን ቢወሰድ ይሄው እንትን እንትን ሆኖ አረ እንደዚህ ሆኖ ምንም አይሆንም። እግዚአብሔር ምስክሬ ምንም አይሆንም። ጸልይ ግን አንቺ ጸልይ ግን አንተ። የመከራ ስጋት ነው እንጂ የጨረሰን መከራ አይደለም። የመከራውን ስጋት ደግሞ በርከክ ስትል ታጣዋለህ። ልክ እንደ ዘመሩ ዘማሪዎች ማለት ነው። ጥያቄን እንቀዋለሁ በአዲስ ጥያቄ እኮ ይዘው ነው እኮ ልክ ገና ጥያቄ ጌታ ሆይ የቤቱ ነገርስ የልጄስ እስቲ እንደው ኩልት ብትበላሽብኝስ እንደው ኮሌጅ ልክ ያትንትን ብትሆንስ ከዛ ይዛችሁ ልክ በርከክ ስትሉ በአዲስ ዝማሬ ተክቼዋለሁ። ኦ ሃሌሉያ!
ይሄ መንፈስ ይመጣባችኋል ከመከራው በፊት። በመከራ ውስጥም እንኳን ቢሆን ምን ይላል? በጸሎትና በልመና በምልጃ ከምስጋና ጋር። እስቲ ከምስጋና ጋር በሉ። አቤት ስሜን እንዴት እንደምወደው። ኤቭሪዴ አድርጉ የተባለው ሃሌሉያ። እየለመናችሁ ምስጋና እንዳትተዉ ነው። ለምን መሰላችሁ? በዛው በመከራ ውስጥ እያለፍን የነገውን ደስታ እግዚአብሔር በጸሎታችን አበድሮ እንኖራለን። ኤቪደንስ አለኝ። ሐና የሆነችው እንደዚህ ነው። በየዓመቱ ትመጣለች። እቺ ፍናና ስታሳዝነኝ አታያትም? ታለቅሳለች፣ እንደገና ትሄዳለች። እቺ ፍናና አንድ ጊዜ ብትሰጠኝ እሰጠዋለሁ አለች። ከዛ ይላል ይኸውላችሁ፣ ገና ወደ ቤቷ አልደረሰችም። ከዛም ቀን ጀምሮ ፊቷ ሐዘንተኛ ሆኖ አልታየም። ሃሌሉያ። የነገውን ደስታ ዛሬ መኖር ጀመረች። መጸለይ ያለብን በመከራ ውስጥ እያለፍን፣ የልጅ ችግር እያለ፣ መከራ እያለ፣ የሚያስለቅሰን የሚያበሳጨን ነገር እያለ የሚያረጋጋ ነው ጸሎት። ኢየሱስ ክርስቶስ ጌታ ነው። ከዛ ጀምሮ ሐዘንተኛ ሆና አልታየችም። እስቲ አልታየችም በሉ። ዋው! የምትታወቀው እኮ ያቺ እያበሳጨቻት እንደለመደችው ፍናና ታበሳጫት ነበር አይደል የሚለው። እንደው በቃ በእናትሽ እኮ ጧት እንደው እንትን እያለኝ ትላለች። ሆዷን ደግሞ አበስ እያደረገች እንደለመደችው እስቲ ሀንዬ ያችን ዕቃ ቀብይኝ ትላለች ፍናና እየመጣች። አውቃ እኮ ነው አረገዝኩ እኔማ 6ኛ ደረግኩ 7ኛ ነገር ነው እያለች ያለችው። ነገር ግን አሁን ስታታት ትበሳጭ። ኦኬ እግዚአብሔር አምላክ የተባረከ ይሁን ማለት ጀመረች። ዋስ ጎይንግ ኦን ተበሳጭታ ንቅል አድርጋ የምትሄድ አሁን የለችም። አሁን ለበቃ ወርዳለች። ከዛ ልጁን መምጣት ጀመረ። እንዴት ደስ ይላል! ጸሎት እንዲህ ነው የሚያረጋጋው። ኢቭን ደግሞ ምን ይላል? ያቺ ሴት ቅድም የነገርኳችሁ ምንም ልትሰወር ባልተቻላት ጊዜ ይላል መጣችና እየተንቀጠቀጠች በፊቱ ምን አለች? እስቲ ሰገደች በሉ እስቲ። ያውላችሁ አያችሁ፣ ይሄ ነው እውነተኛ ጸሎት። በሆነልን ጊዜ መልሰን ወደ ጌታ እንድንመጣ የሚያደርገን። እነዛ 10ሩ ለምጻሞች ትዝ ይላችኋል? ለምጻም ባይዘው ወይ መጽሐፍ ቅዱሳችን ለምጽ የሚለው እነዚህ ይሄ ሊፕራሲ የሚባለው እንደ ቁምጥና መቼም ስለማይባል ከሆነ አላውቅም፣ እዛ ላይ ያላለው እንደዛ አይነት እንትን ነው። ስለሚጋባ ከሰፈር ውጪ ነው እንዲሆኑ የሚደረጉት። ምግብ አይመጣ ማለት ምግብ ሰው ቸርነት ካላረገላቸው መብላት የማይችሉ ሰዎች ናቸው። ውጪ እየኖሩ ውጪ እያደጉ እግዚአብሔር እንደው የረዳው ሰው የሚጥልላቸውን እንጀራ የሚበሉ ሰዎች ኢየሱስ መጣና ፈውሶ ወደ ሰፈር አስገባቸው። ሁሉም እንደ ወንድም ገሌ ትላንትና የሚያመጣልኝ ጠዋት ቁርሴን የሚያመጣልኝ ትራፊ የሚበትንልኝ ብለው ሩጫ ወደ ሰፈር ውስጥ። አንዱ ግን ተመልሶ መጣ። ገባው ማን እንደሆነ የፈወሰው መጣ። ልክ የደህንነቱን ሰርተፊኬት ይዞ መጣና ይሄው ጌታ ሆይ አለ፣ ተፈውሻለሁ፣ ይሄው የምስጋና ኢየሱስ ክርስቶስ ጌታ ነው። ታዲያ ጸሎት በመከራው ስናልፍ ነገ ከመከራው በኋላ የሚመጣውን ህይወት ብቻ ያየ እንድንደሰት ሳይሆን ካለፍነው በኋላ እውነተኛ ክብር ለእርሱ የምንሰጥበትን ህይወት ነው ይዘን የምንመጣው። አንዳንድ ጊዜ ሳልጸልይ የሚሆኑልኝን ነገሮች እፈራቸዋለሁ። እንደው በራሴ ይመስለኛል መስመር ሳሊዝ የሚከናወኑ ነገሮች ነገ ያው በእርግጥ እኮ እኔም በጣም ጠንካራ ሰራተኛ ነኝ። በጣም እኮ የሚገርማችሁ እኔም የሚል ስፒሪት እግዚአብሔር ለዚህ በጣም ሲሪየስ ነው። እንደዚህ አይነት ነገር ካለ ጌዲዮንን እንዳለው ቀንስ፣ ከ32,000 ህዝብ እግዚአብሔር ጨምር 1.4 ሚሊዮን 1 ማለት 1,450,000 ነው የምድያም ሰራዊት። ያንን ለመጋጠም 32,000 ሲሆን ትንሽ ጨምር አይደለም የሚባለው። እግዚአብሔር ቀንሳለ። እግዚአብሔር ትልቁ ቁም ነገሩ ማሸነፋችን እንደማይቀር ስለሚያውቅ ባሸነፍን ጊዜ እስራኤል ክንዴ ረዳኝ እንዳይል ቀንስ መልስ 300 ሰው ለ1.4 ሚሊዮን ሰራዊት 300 ሰው ይመድባል ጌታ። ለምን? አሸናፊው እሱ ስለሆነ። ዛሬ ያለቀ ሁሉ ነገር ባዶ ሆነ፣ ኪስሽ ምን አሸናፊው እሱ ስለሆነ ነው ባዶ እየሆነ ያለው። እየቀነሰ ነው ያለው። አሸናፊው ጌታ ካንቺ ጋር ግን አለ። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ምን አለ?
ከእናንተ የታመመ ቢኖር ይቀድሙ በመከራ አለ። የታመመ ቢኖር አሁን ፊዚካልና ኢሞሽናል ሄልዝ ነው የሚናገረው። በእውነት ነው የምላችሁ እዚህ ጋር ዘይት አስመጥቻለሁ። ትንሽ ኮንሰርቫቲቭ ነኝ እንደዚህ አይነት ነገር ላይ ብዙ ጊዜ መጥቶብኛል። አሁን ግን ኢየሱስ ክርስቶስ ጌታ ነው ቃሉ ካለ እኔ ያንከባልለኛል። አንዳንድ ጊዜ ከመጣ ቃሉ ማንም እዚህ ይላል ምን ላርገው ይላል እዚህ ጋር በቀጥታ ዘይት ቀብተው ይጸልዩለት። እስቲ ዘይት ቀብተው በሉ እስቲ እንዴ ምን እናርገው ታዲያ? ኢየሱስ ክርስቶስ ጌታ ነው። በእውነት ነው ምላችሁ ዛሬ ለምንጸልይላችሁ ሰዎች የትኛውን በሽታ ተጠራርጎ ይሄዳል። በእውነት ነው ምላችሁ ተጠራርጎ ይሄዳል። የምን ደም ብዛት ደማነስ ነው? የምን ኮሌስትሮል ከፍታ ዝቅታ ነው? የምን ልብና እንዴ! ኧረ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ማንም በህመም ያለ ሽማግሌዎች እዚህ ጋር እንደረደረና ቃሉን እንፈጽማለን አይደለ? እንጸልያለን። ግድ የላችሁ ይርፈድ። ዝም ብዬ ቁጭ ብዬም ሰዓት ያልፈለ ይርፈድ። ልባችሁ አይሰቀል። ተውት የምትሄዱበትን ነገር እስቲ ዛሬ ተውት። ሃሌሉያ! ሪቫይቫሉ እኮ ሲመጣ መተን ልንቀር እንችላለን። አይታችኋል። በቅርብ የሆነ ቸርች ሆነው እየዘመሩ ቀረ። ማንም አወጣም። ይቀጥላል። የሚሆንበት ዘመን አለ። ኢየሱስ ክርስቶስ ጌታ ነው። ማንም የታመመ ቢሆን የእምነት ጸሎት ደዌውን ይፈውሳል፣ ጌታም ያስነሳዋል። ኢቭን ኃጢአት ሰርቶም እንኳን ቢሆን ይሰራይለታል። እንዲህ አረ እንዴት አይነት ነገር ነው! ጸሎት እየጸለይን ነበር እንዴ ከዚህ በፊት ያሰኛል። የሚናገረው ነገር ፓወር የእግዚአብሔር ቃል እኮ ነው። ኢየሱስ ክርስቶስ ጌታ ነው እንዴ! ኢየሱስ ያን ሁሉ ዋጋ የከፈለው እርሱ ስለመተላለፋችን ደቀቀ፣ ደግሞም የደህንነታችን ተግሳጽ፣ ስለመተላለፋችን ቆሰለ፣ ስለበደላችንም ደቀቀ ብሎ የደህንነታችን ተግሳጽ። አንድ እውነት ልንገራችሁ፣ ስለ በደላችን ደቀቀ የሚለውን እያመንን ስለመተላለፋችን ቆሰለ የሚለውን እያመንን በእርሱ ቁስል ተፈወስን የሚለው ጋር እንዴት ነው ወደ ኋላ ምንቀር? ያልዳና አለ ከመካከላችን? ስለመተላለፋችን በደቀቀው ያልዳና አለ? ስለ በደላችን በደከመው ያልዳና አለ? መዳን እንደውም ትልቅ ፈውስ ትንሹ ነው። እንደውም ኢየሱስ ክርስቶስ ጌታ ነው። የሚያስቆሙ ሰዎች ግን ይፈልጋል። ሲሄድ ኢየሱስ አንድ ጊዜ ትዝ ይላችኋል፣ ግሪካዊት የነበረችዋ ሴት ምን አለች ብሎ ነው የሚናገረው? ኢየሱስ እየሄደ ሊፈውስ ሲል እባክህ ጌታ ሆይ ልጄ ታማብኛለች ካልፈወስክልኝ። ኢየሱስ መለሰና የልጆችን እንጀራ ለቡችሎች መስጠት አያስፈልግም፣ አስቀድመው ልጆች ይጥገቡ። እንደዚህ ቃል የፈተነኝና ከልጆቻችን ጋር ዋን ቻፕተር ሄደ እናነብ ነበረ። አቤት ስንት ሰዓት የፈጀብኝ ልጆችን ለማስረዳት። ሄደን የለም ምንድነው ምን ማለቱ ነው ግን ለቡችሎች እንዴት ይላታል? ይኸውላችሁ ኢየሱስ አስቀድሞ ይላል አይደል? ጳውሎስ ሲነግረን ለአይሁድ ደግሞም ለግሪኩ ሰው ግሪካዊት ናት ለሚያምን ደግሞ በሙሉ አይደለ የተናገረው አሁን የእኔ የሥራ ዘመን በዛችሁ በአይሁድ እና በእስራኤል ላይ የተወሰነ ነበር። ስለ ስራው ቴሪቶሪ ነው የተናገረው። ኢቭን ራሱም ሲነግራቸው ምንድነው ያላቸው? እንዳትወጡ ከኢየሩሳሌም ብሎ መንፈስ ቅዱስ መጣ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ነው ያላቸው። ስቴፕ ባይ ስቴፕ በመጀመሪያ የተጠራውበትን ነገር ፈጽሜ ነው መቀጥለው እያለ ነው ያለው። ኦኬ ዋናው ሐሳብ የሱ አይደለም። ነገር ግን በጣም የሚደንቃችሁ ምን አለች? ልጆችም እንኳን ቢሆን ጌታ ሆይ እኮ ከቡችሎች እኮ የወደቀውን ዋው እውነት እኮ ነው ብትል፣ ለምሳሌ ልጇ ከሞተባት በኋላ ፈውስ ቢመጣ ምን ዋጋ አለው? አንዳንድ ነገሮች ካመለጡን በኋላ አይደለም ዛሬ እንጸልይባቸዋለን። ከተመታን በኋላ አይደለም ዛሬ እንጸልይባቸዋለን። ኢየሱስ ክርስቶስ ጌታ ነው። ቶሎ ግን ልሂድ ከዚህኛው ሐሳብ። ሶስተኛው ምን ብሎ ይናገራል? እርስ በርሳችሁ፣ ይሄ መጨረሻው ነው።
በጣም የሚደንቃችሁ ሚስጥር ያለበት ነው ይሄ። ሶ ምን ይላል? እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። አንድ መሰረታዊ ነገር ነው የነገረን። ምን ይመስላችኋል? ለምሳሌ በአንድ ልብ ነበሩ ሐዋርያት፣ በአንድ ልብ በአንድ እዚህ ቆሜ ነው ይሄንን ቃል እግዚአብሔር እየሰጠኝ የነበረው። በተለይ በአንድ ልብ የሚለው ምን ይመስላችኋል? ከወንድማችሁ ጋር ሰላም በፍቅር ሆናችሁ ነው። ሌላ ምንም ኮምፕሊኬት አናርገው። እስቲ በአንድ ልብ ማለት ምንድነው? በአንድ ልብ ማለት ነው የተበታተነ የተበጣጠሰ አንዱ ሌላ ግሬስ ቸርች ሆነን አንዱ ሌላ ካሊፎርኒያ የሚያስብ ከሆነ አንዱ ኢትዮጵያ የሚያስብ ከሆነ አንዱ ኖ አንድ ልብ። ይሄ ብቻ አይደለም። ስንጸልይ ወንድማችን ልክ እንደኛ አካል እንደሆነ እያሰብን ማንጸልይ ከሆነ ለዚህ ነው ስለ አንድ ልብ ነው የሚናገረው። መንፈሳዊ ሄልዝ ነው የሚናገረው። ደግሞ ጸሎት ያመጣዋል። በነገራችን ላይ ይሄ ዝም ብሎ ትግልና 35 ሰዓት ዲስከሽን ወይም ኮንፍሊክት ሪዞሉሽን ብቻ ሳይሆን ጸሎት ያመጣዋል። በጣም የማስታውሰው ጋሽ ደቤን ታውቁታላችሁ። መጥቶ ብዙ ጊዜ አካፍሎናል። ኳየር ላይ በጣም በቃ ተቸገር ልጆችም ነን ገና 10 ምናምን ዓመታችን ኳየር ጆይን ስናደርግ እንደው በቃ እኔ ነኝ መምህራው በቃ ፈጽሞ አልያዛለ ብዙ ነገር እና እሱ ተጠራ። ተቸግረን ማከለ ያለን ምንም ማለስማማ ብለን ተጠራ። ሶ ተጠራና እሺ ብሎ በቃ ተዘጋጅተናል አድፍጣን። ሌሎቹ ሰዎች ትንሽ ተናገሩ። እሺ ቆይ አንዴ አለና ሁላችንም ተነስተን ቆመን እንጸልያለን። በጣም ነው ምን ፈራው ፊቱ አይፈታም እንዲህ እንዳለ ነው ሁሌ እና እሺ አለን እና ሁላችንም ምንም በደሞ ልጅ ገሌ በዚህ ጊዜ እናድርጎ ገሌ ደግሞ በዚህ ጊዜ ይሄ ደግሞ እንደዚህ እንትናማ እንደዚህ ብላ እንደዚህ እያልኩ በቃ በደም እኔም ተዘጋጅቻለሁ አልፍጭ። ሌሎቹም በቃ በዛ ሳይድ ታክስ ለታክስ ሁሉም እየተጠባበቀ ነው ያለው ብሎ ማለት ነው። ተነስተን ቆመን እንጸልያለን ብሎ ምንም አላደረገ። በረጅም ደቂቃ ያው በእውነት ሰባበረው ነው የምላችሁ። የመጨረሻ በመካከል ያለ እነዚህ ልጆች መካከል ላይ የሚወጣ አንድ ልባቸውን ያጠፋ የሚገርም መንፈሳቸውን ሁሉ እንትን እያለ ነን ስታፕ ስንት ደቂቃ አረ ሳንናገር ሰዓቱን ጨርሰው እኛ እኮ ልንናገር ነው በደንብ አድርገን ሰዓቱን ጨርሰው እንደዚህ እናያለን። ከዛ እየቆየን ግን እየገባብን መጣ። እያንዳንዱ ማልቀስ ጀመረ። ይሄ ልቡ ያበጠው ሁሉ እንደዚህ ሊል እኔም በቃ እሱ አንድ ልል የተዘጋጀሁት ወደቀ። ኤቭሪባዲ ከሆነ ጸሎቱ መጨረሻ አካባቢ እየተንከባለለ የሚያለቅስ ነው ሁሉ ሰው ያለው። ምንም እኮ አልሆነም። የእውነት ነው የምላችሁ። ጸሎት ቀንሰን ነው ልባችን ያበጠው። እንደዚህ ማለት ስትቀንሱ እንደዚህ ይሆንባችሁ። የእውነት ነው የምለው። ጸሎት ስብር የሚያደርግ ነው እና ምን አለ? እርስ በርሳችሁ ተናዘዙ። እርስ ይኸውላችሁ ለፖፑ ምናምን አይደለም። እርስ በርሳችሁ ዜድ አይገርምም? ጥፋት አልመሰለኝም። አሳዝነዋል አይደለ? ሶሪ እኔ ግን ያሰብኩት በዚህ ነው። ምን አለበት? ኮንፌስ። ሃሌሉያ። ኮንፌስ ያስለመዱን ሌላ ነገር ነው አይደለ? ተቀበለው ይሰጣል። ስጥ እስቲ ኮንፌስ አርግ። የለመድ ነው ኮንፌስ አርግና ተቀበለው ነው። ኮንፌስ አርግና ኃጢአትህን ተናዘዝ። በእውነት ነው ምላችሁ እያስማለደን እያስቃጥተን ያለው ሊለቀን በማይችል ሁኔታ በእነዚህ 10 ምናምን ቀኖች ውስጥ። ከዛ አንዱ ትፈወሱ ዘንድ ፈውስ አንዱ ለሌላው በመጸለይ ይመጣል። ትፈወሱ ዘንድ አንዱ ለሌላው ይጸልይ። ትዝ ይላችኋል ስንት ምዕራፍ ሙሉ ሲከራከራቸው ኤልፋስ በልዳዶስና ሶፋርን ኢዮብ በኋላ ላይ ኢዮብም ስለ ወዳጆቹ በጸለየ ጊዜ ምን ሆነ ይላል? እግዚአብሔር ምርኮን መለሰለት። እንዴት አይነት ነገር ነው! አያችሁ ከወንድማችሁ ጋር ያለ ገና ኢየሱስ ሲያስተምር ኮምፕሊኬትድ መስሏቸው እስቲ ጸሎት አስተምረን አሉት። ገና ሲጀምር በሰማያት የምትኖር አባታችን ሆይ እስቲ አባታችን ሆይ በሉ። ሙሉን ይህችን ቃል ብቻ ይዤ ሙሉ አንድ ጊዜ አስተምር ያለው ዩቲዩብ ላይ ታገኙታላችሁ። እናንተ ግን ስትጸልዩ እንዲጸልዩ የሚለውን ሰው አባት አንድ አባት እያለኝ ወንድሜ ተወርውሮ ቢወድቅ አይደለም ተወርውሮ ቢወድቅ ራሴው በጸሎቴ አሽቀንጥሬ ልጥለው እያሰብኩ ጸሎት አይደለም። እንደውም አይደለም ወንድምህን አሽቀንጥረ አሳዝነኸው ብትመጣ አቤት እንዴት አይነት ስብ ሊያቀርብልኝ ነው እንዴት አልልም። አስቀምጠው
መስዋዕትማ በሺህ ተራራዎች ያሉ መስዋዕት የኔ ነው። አቤት እንደው አቧራው እስኪሸሽ አስመለከ። አስቀምጠው እሱንም እና ሂድና ወንድምህን ታረቅ። በመጀመሪያ የጸሎት ትልቁ ፕሪንሲፕል ይሄ ነው። ሰማያት ተዘግተው የመጨረሻ እንደ ድንጋይ እንደ ናስ የሆነ ሰማይን እንታገላለን። ወንድማችሁ ጋር ፍቱት። በመጀመሪያ እህት ጋር ፍታ። ባልሽ ጋር ፍቺው። ሚስት ጋር ፍታ። ወንድም እህት ጋር። ብዙ ጊዜ የምናየው ልክ እንደዚህ ሲባል ፈርዶብናል። መቼም የቤተ ክርስቲያን መሪዎች አይደለ? የቤተ ክርስቲያን በሁሉ ሳይድ አዎነን፣ በሁሉ ሳይድ ወደኛ ብቻ አስመጪና አከፋፋይ አትሁኑ። ሁሉ ቦታ ከሚስታችሁ ጋር፣ ከባላችሁ ጋር፣ ከወንድም ከእህታችሁ ጋር፣ ከስራ ባልደረባችሁ ጋር ፍቱት፣ ጸሎታችሁ እንዲመለስ። እንደውም የሚናገረው ጸሎታችሁ እንዳይከለከል የሚለው ስለሚስቶች ነው። ባሎች ጸሎታችሁ አይገርማችሁ? ለካ ጸሎት ይከለከላል። ባልና ሚስት 21 ቀን ጾም ጸሎት ብላችሁ፣ ነገር ግን እሱ ምን ሆኖ ነው ለእናቱ እንትን የሚልከው እያልሽ አቁሚውና ሂጂና ተንበርከኪ። ኢየሱስ ክርስቶስ ጌታ ነው። ዋው! እውነተኛ የሆነ እንዴት አለ። እንደውም ያዕቆብማ በሌላ ዮሐንስ ላይማ ያላየውን ጌታውን እንዴት ነው ሊያከብረው የሚችለው? ያየው ጌታው እያለ ያላየውን እንዴት ነው? ከዛ እንደዚህ ብሎ ጨረሰ። ልጨርስ ነው። ኤልያስም አለ ከዛ እንደኛ ሰው ነበር። አሁን ብዙዎቻችን ችግሩ የሆነ ገሌ ፓስተር ገሌ ነብይ ገሌ ምናምን መጥቶ እንዲጭንብን ስለምንፈልግ ሰው ነበረ ኤልያስ። የሆነ ነገር እንዳይመስላችሁ እንደኛው ሰው ነበር። ጸልይ የሆነው ነገሮች እየተለዋወጡ ያሉት ጸጋ አለ። ነገር ግን ጸሎቱ ነው። ኢየሱስ ክርስቶስ ጌታ ነው። አንድ ነገር ላሳያችሁ። ሰፊ ነገር ይዤ ነበር ስለሱ ከሰዓታችን አንፃር አንዷን ብቻ ላሳያችሁ። እግዚአብሔር ምዕራፍ 18 ላይ ሲደርስ ለምድር ሁሉ ከ3 ዓመት ተኩል በኋላ ዝናብ እሰጣለሁ አለው። ዝናብ እሰጣለሁ ሲለው እሰጣለሁ አለ እግዚአብሔር። በቃ ውጡ ምናምን አይደለም። ሄዶ ጭንቅላቱን በእግሮቹ ስር ቀርቅሮ፣ እንደው ትንሽ ቦርጭ ያስቸግረኛል እንጂ ባሳያችሁ በእውነት ነው የምላችሁ፣ እንደዚህ ቀርቅሮ ቁጭ ብሎ ሄዶ እስቲ ይሁንም ይለዋል። እግዚአብሔር እኮ ብሏል በምድር ላይ ዝናብ እሰጣለሁ ካለ እግዚአብሔር ወገኖቼ ብሎኛል። አንድ ቀን ጸልዩ የማያውቁ ሰዎች ምድርን በእኔ ገለባብጣ። ኧረ ተው፣ ጸሎት ነው። መጥቶ 7 ጊዜ አንዴ አይደለም ሂድና ይለዋል። አሁን መጨረሻ ላይ በሰባተኛው እጅ የምታክል ደመና አሁን ወጣች አለው። ሃሌሉያ! የዛ ጊዜ የዝናቡ ውሽንፍር ብዙ ነውና ተነስና ብላ ብሎ ለአካብ መልእክት ላከ። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ እግዚአብሔር አምላክ የተናገረንንም ነገር እንኳን ቢሆን ምናስፈጽምበት ነው። ሰው ነበር እኮ እንደኛ ሰው ነበር ሲል ጉድለት ያለበት ሽንፈት የሚያጋጥመው ልክ ከዚህ ምዕራፍ በኋላ ምዕራፍ 19 ላይ ፈርቶ የሸሸ ሰው ነው። ፍርሃት አለበት፣ ምን አለበት። ነገር ግን ልክ ሲጸልይ እግዚአብሔር ተመለስ ይለዋል። ኢየሱስ ክርስቶስ ጌታ ነው። ጨረስኩ ሐሳቤ። የእምነት ጸሎት ወይም የሚሰራና ውጤታማ የሆነ ጸሎት ኢፌክቹዋል ፈርቨንት ፕሬየር፣ አንደኛ ከመከራ ለመውጣት፣ ሁለተኛ ከህመም ለመዳን፣ ሶስተኛ ለመንፈሳዊ ጤንነት። ኢየሱስ ክርስቶስ ጌታ ነው። ተነስተን ቆመን እንጸልያለን በእግዚአብሔር ፊት።